ሰላም የተከበራችሁና የተወደዳችሁ ተመልካቾች የሰዓቱን የትንታኔ ዜናችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በጋዛው ተኩስ አቁም ዙሪያ በአሜሪካ እስራኤልና ሐማስ ያላስማማው ጉዳይ ምን ይሆን? አሜሪካ ሐማስን ተግባራዊ ሊሆን የማይችሉ ጥያቄዎችን በማቅረብ እየከሰሰች ትገኛለች። የጋዛን የተኩስ አቁም ስምምነት ለማራዘም በአሜሪካ እስራኤልና ሐማስ መካከል በኳታር የተደረገው ውይይት ካለ ስምምነት መጠናቀቁም ተነግሯል። በውይይቱ ላይ የተሳተፈችው አሜሪካ ሐማስ ተግባራዊ ሊሆኑ የማይችሉ ጥያቄዎችን በማቅረብ ከሳለች። የመጀመሪያው ምዕራፍ የተኩስ አቁም ስምምነት በመጋቢት 1 ከተጠናቀቀ በኋላም ተደራዳሪዎች ቀጣይ እርምጃዎች ላይ ለመወሰን ድርድር ላይ ናቸው ተብሏል። አሜሪካ የመጀመሪያው ምዕራፍ እስከ ሚያዝያ አጋማሽ ድረስ እንዲራዘም እና በዚህ ጊዜ ውስጥም የታጋችና የእስረኛ ልውውጥ እንዲቀጥል ሐሳብ አቅርባለች። የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ባቀረቡት በዚህ ሐሳብ እስራኤል የተስማማች ቢሆንም ሐማስ ሐሳቡን ውድቅ አድርጎታል። ሐማስ የእስራኤል ጦር ከጋዛ እንዲወጣ የሚጠይቀውና በዘላቂ ጦርነት ማቆም ላይ የሚመክረው ሁለተኛው ዙር የተኩስ አቁም ምዕራፍ አሁኑኑ ተግባራዊ መደረግ እንዲጀምር ጠይቁበታል። ከዚህ ባለፈም በመጀመሪያው ዙር ምዕራፍ ታጋቾች እንዲሁም እስረኞችን እየተለዋወጡ መቀጠል ለጦርነቱ በዘላቂነት መቆም ማስተማመኛ ሊሆን እንደማይችል ሐሳቡን መግለጹን በድርድሩ የተሳተፉ እስራኤልና ሐማስ በ15 ወራት ጦርነት በኋላ እስራኤልና ሐማስ ከ15 ወራት ጦርነት በኋላም በጥር ወር 3 እርከኖችን ያካተተ የተኩስ አቁም ስምምነት ለማድረግ መስማማታቸው ከዚህ በፊት ይታወሳል። ለአንድ ወር በቆየው የመጀመሪያው ምዕራፍ ሐማስ 25 በሕይወት ያሉ የእስራኤል ታጋቾችን፣ 8 አስከሬኖችንና 5 በሕይወት ያሉ የታይላንድ ታጋቾችን ሲለቅ እስራኤል በምትኩ 1800 የሚጠጉ ፍልስጤማውያንን እስረኞችን በምትኩ ፈታለች ነው የተባለው። ነገር ግን የሁለቱ ወገኖች በመጀመሪያው ምዕራፍ የተኩስ አቁም ስምምነት አፈጻጸም በቀጣይ የሚለቀቁ ታጋቾች ቁጥር እንዲሁም የእስራኤል ወታደሮች ከጋዛ መውጣት በሚጀምሩበት ሂደት ዙሪያ መስማማት ተስኗቸዋል። ይህን ተከትሎም እስራኤልና ሐማስ ላይ ጫና ለመፍጠር ያለመ ነው ባለችው እርምጃ የምግብና ነዳጅ አቅርቦትን ጨምሮ ለጋዛ የምትሰጠውን የኤሌክትሪክ አገልግሎት ሙሉ በሙሉ አቁማለች ነው የተባለው። በአሁኑ ወቅትም በሐማስ እጅ 24 የሚደርሱ ታጋቾች የ35 ሰዎች አስክሬን እንደሚገኝ ይታመናል የተባለ ሲሆን የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ሐማስ በተቀመጠለት ቀነ ገደብ ለስምምነት የማይቀርብ ከሆነም ጦርነቱ ድጋሚ ላለመጀመሩ ዋስትና የላቸውም ሲሉ ተናግረዋል። እስራኤል ካለ ስምምነት በተበተነው የኳታሩ ጉባኤ ዙሪያ ይፋዊ መግለጫ ባታወጣም የጠቅላይ ሚኒስትር ኔታንያሁ ጽሕፈት ቤት ከእስራኤላውያን ተደራዳሪዎች ማብራሪያ ከተደረገለት በኋላ ስለ ቀጣይ እርምጃ መግለጫ እንደሚሰጥ ነው ያስታወቀው። በሌላ በኩል የአውሮፓ መሪዎች ለአረብ ሀገራት የጋዛ መልሶ ግንባታ ድጋፍን እንደሚሰጡ ገልጸዋል። ግብጽ ያቀረበችውና 53 ቢሊዮን ዶላር የሚያስፈልገው የጋዛ መልሶ ግንባታ ዕቅድ በአረብ ሀገራት መሪዎች ባሳለፍነው ሳምንት መጽደቁ ይታወሳል። የጋዛ መልሶ ግንባታ ዕቅድ በአረብ ሀገራት ከጸደቀ በኋላ የተለያዩ የዓለም ሀገራት በዕቅዱ ላይ አስተያየት እየሰጡበት ይገኛሉ። የፈረንሳይ፣ እንግሊዝ፣ ኢጣሊያና ጀርመን የውጭ ጉዳይ ሚኒስቴር መስሪያ ቤቶች በጋራ ባወጡት መግለጫም በ53 ቢሊዮን ዶላር ጋዛን መልሶ ለመገንባት ለቀረበው ዕቅድ ድጋፋቸውን እንደሚሰጡ ነው ያስታወቁት። ዕቅዱን ጋዛን መልሶ ለመገንባት ተጨባጭ መንገድ ነው ያሉት ሀገራቱ ዕቅዱ ተግባራዊ ከተደረገ በጋዛ በአስቸጋሪ ሁኔታ ውስጥ የሚኖሩ ፍልስጤማውያንን ሕይወት ቀጣይነት ባለው መልኩ ለማሻሻል የሚረዳ ነው ብለውታል። በጋዛ መልሶ ግንባታ የፍልስጤማውያን አስተዳደር የሚኖረው ሚና እንዲሁም የተሃድሶ አጀንዳውን አፈጻጸም እንደሚደግፉ ማስታውቀዋል። የአረብ ሀገራት መሪዎች ባሳለፍነው ሳምንት በካይሮ ባደረጉት ስብሰባም የጋዛን መልሶ ግንባታ ዕቅድ ካጸደቁ በኋላም የተለያዩ የድጋፍና የተቃውሞ ድምጾችን እየተሰሙ ይገኛሉ። 57 አባል ሀገራት በውስጡ የያዘው ዓለም አቀፉ የእስልምና ትብብር ድርጅት በሳውዲ አረቢያ ባደረገው አስቸኳይ ስብሰባ እቅዱን በሙሉ ድምጽ ተቀብሎ አጽድቆታል። ጋዛን የሚያስተዳድረው ሐማስ እቅዱ በአረብ ሀገራት ተቀባይነት አግኝቶ መጽደቁን ተከትሎ ጋዛን በፍልስጤም አስተዳደር ስር መልሶ ለመገንባት በአረብ ሀገራት የተደረሰውን ውሳኔ በደስታ እንደሚቀበለው አስታውቋል። ጋዛን መልሶ የመገንባት እቅድ በደስታ እንቀበላለን ያለው ሐማስ ለስኬታማነቱ የሚያስፈልጉ ሁሉም ጥረቶች እንዲደረጉም ጥሪ አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በበኩሉ ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችው እቅድ ውድቅ አድርጓል። እቅዱ ጋዛ በአሁኑ ጊዜ ለመኖሪያነት አመች አለመሆኗ እንዲሁም ነዋሪዎቿ በፍርስራሾች እንዲሁም ባልተፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለው እውነታ አልተመላከተበትም ብላለች። የአረብ ሀገራት አስቸኳይ ጉባኤ ላይ የቀረበው የጋዛ እቅድ ጋዛን የመካከለኛው ምስራቅ ሪቬራ አድርጋለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሚፎካከር ሆኗል። ፕሬዝዳንት ትራምፕ አሜሪካ ጋዛን በቁጥጥሯ ስር እንደምታደርግ 2.2 ሚሊዮን ገዳማ ነዋሪዎቿን ወደ ሌላ
ሀገር እንደምታዛውርና የመካከለኛው ምስራቅ ውብ ቦታ እንደሚያደርጉ መናገራቸው የአረቡን ዓለም አበሳጭቶታል። ፕሬዚዳንት ትራምፕ የአረብ ሀገራት በተለይም ግብጽና ጆርዳን 16 ወራት በዘለቀው የእስራኤልና ሐማስ ጦርነት የወደመችው ጋዛን እስከምትጸዳና መልሳ እስከምትገነባ በጋዛ ያሉ ፍልስጤማውያንን እንዲያስጠልሏቸው ጫና ሲያደርጉ ቆይተዋል። ነገር ግን የአረብ ሀገራት ትራምፕ ያቀረቡትን ሐሳብ በጽኑ ተቃውመውታል። የአረብ ሀገራት ፍልስጤማውያን ከቦታቸው ሳይፈናቀሉ የመልሶ ግንባታ አካል መሆን ይጠበቅባቸዋል የሚለውን ሐሳብ ደግፈውታል። ዛሬ ደግሞ እስራኤል በጋዛ በፈጸመችው ጥቃት 3 ጋዜጠኞችን ጨምሮ 11 ፍልስጤማውያን እንደተገደሉ እየተነገረ ይገኛል። ሐማስ ከጥር ወሩ የተኩስ አቁም ስምምነት ወዲህ በእስራኤል የተገደሉ ፍልስጤማውያን ቁጥር ከ150 መብለጡንም እየተናገረ ይገኛል። የእስራኤል ጦር በበኩሉ ጥቃቱን የፈጸመው በንጹሃን ላይ ሳይሆን በሽብርተኞች ላይ መሆኑንም ገልጿል። በሰሜናዊ ጋዛ ቤት ላሂያ ከተማ በተሽከርካሪ ላይ የተፈጸመው የአየር ጥቃት 3 ጋዜጠኞችን ጨምሮ 9 ፍልስጤማውያን ሕይወት ቀጥፎ በርካቶችን ማቁሰሉ እየተነገረ ይገኛል። ተሽከርካሪው ውስጥ አልካሂድ በተሰኘ የእርዳታ ፋውንዴሽን በቤት ላሂያ ከተማ የሚደረገውን ድጋፍ ሽፋን የሚሰጡ ጋዜጠኞችና ሌሎች ሰራተኞች እንደነበሩ ጤና ሚኒስትሩ አስታውቋል። የእስራኤል ጦር በበኩሉ ተሽከርካሪው ውስጥ የነበሩ ሽብርተኞች ድሮን ማንቀሳቀሳቸውን በአካባቢው ለሚገኙ የእስራኤል ወታደሮች የደህንነት ስጋትን በመደቀኑ ጥቃቱን ፈጽሜያለሁ ብሏል። 6ቱ ሕይወታቸው ያለፈው ፍልስጤማውያን የሐማስና ኢስላሚክ ጂሃድ አባላት መሆናቸውንና የተወሰኑት ደግሞ ታጣቂዎች በጋዜጠኝነት ሽፋን የሽብር ተግባር የሚፈጽሙ መሆናቸውን ደርሼበታለሁ ብሏል። የአየር ጥቃቱ በጥር 19 2025 በመተግበር የጀመረው የጋዛ ተኩስ አቁም አደጋ ላይ መውደቁን ያሳያል ተብሏል። የፍልስጤሙ ጤና ባለስልጣናት እስራኤል በተኩስ አቁም ስምምነት ወቅትም ጥቃቱን እንዳላቆመች ይናገራሉ። የጋዛ የመንግስት ሚዲያ ጽሕፈት ቤት ኃላፊ ሳላማ ማሩፍ የእስራኤል ጦር ለትናንቱ የአየር ጥቃት ያቀረበውን ምክንያት ውድቅ አድርጓል። በድንኳን ውስጥ ለተጠለሉ ሰዎች ድጋፍ ለማድረስ ሲንቀሳቀስ የነበረው ቡድን አባላት ሁሉንም ንጹሃን ናቸው፣ በተስተካከለ ስፍራ አልነበሩም ወይም ለእስራኤል ወታደሮች ምንም አይነት ስጋት የሚደቅን ተግባር አልፈጸሙም ብሏል። እስራኤል በማዕከላዊ ጋዛ ጆሃር አልሄድ ከተማ በፈጸመችው ጥቃት 2 ፍልስጤማውያን መገደላቸውም ተገልጿል። የእስራኤል ጦር ግን ስለ ጥቃቱ የማውቀው ነገር የለም ማለቱን ሮይተርስ በዘገባው አስፍሮታል። ሐማስ በጋዛ ተኩስ ለማቆም ስምምነት ከተደረሰ ወዲህ እስራኤል በፈጸመችው ጥቃቶች የተገደሉ ፍልስጤማውያን ቁጥር ከ150 ማለፉም ተነግሯል። አደራዳሪዎችም እስራኤል በምዕራፍ ወደ ተከፈለው የተኩስ አቁም ድርድር እንድትመለስ ጫና እንዲያደርጉም እየጠየቀ ይገኛል። የእስራኤል ጦር ከሐማስ ለቀረበበት ወቀሳ ምላሽ ሲሰጥም የእስራኤል ወታደሮች በሚገኙባቸው ስፍራዎች አካባቢ ቦምቦችን የመቅበርና ሌሎች እንቅስቃሴዎችን ሲመለከት እርምጃ መውሰዱን እንቀጥላለን ብሏል። የእስራኤልና ሐማስ የመጀመሪያው ምዕራፍ ተኩስ አቁም ስምምነት ከ2 ሳምንት በፊት መጠናቀቁን ተከትሎም በግብጽ ኳታርና አሜሪካ አደራዳሪነት ሲካሄድ የነበሩ ንግግሮችም እስካሁን ውጤት እንዳላስገኙ የተነገረው የሐማሱ መሪ ካሊል አሊያ በሁለተኛው ምዕራፍ የተኩስ አቁም ዙሪያ ለመምከር ካይሮ የገቡ ሲሆን ከስምምነቱ ላይ ካልተደረሰ እስራኤል በጋዛ ዳግም ጦርነት ጀምር እንደምትችል ተሰጥቷል። አድማጭ ተመልካቾቻችን የሰዓቱ የትንታኔ ዘገባችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።